ቀን ደግሞ ሊከፍል ይዙ 100 ብር ስጠኝ እስቲ። ዮኒ ደግሞ ሁሌ መከፈል አይደብርህም? የዛሬን ብቻ 100 ብር ስጠኝ። እንካ ካሁን በኋላ ግን እንዳትጠይቅ። በጣም አመሰግናለሁ ይዙ። ምሩ አንቺ 100 ብር ስጪኝ። ኧረ እኔ የለኝም። አንተ ልጠጣበት ደግሞ እኔ ብር ልስጥ? እሺ ተይው በቃ። ቴንክ ዩ 200 ብር አለ ሰጠው። 100 ብሩን እሷ ለሰጠች ቁጠራው በቃ። እሺ ያ ልትሄድ ነው ጆሲ ጋር? ኧረ ጆሲን የሚቀፍል ነው ደውዬ ነው የምነግረው። ሄሎ ስማ ዮናስ ሊቀፍል እየመጣ ነው። የለኝም በለው። እሺ እሺ መጣው። ጆ እንዴት ነህ? ዮኒ ሰላም ነው? 100 ብር ካለ ስጠኝ። ልጠጣበት ነው ዮናስ? አይደለም ለጥቅምት 16 ቲኬት ልቆርጥበት። ምን አለ? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች በባታቸው ጸንተው እንዲቆዩ ቤታቸው እየተሰራ ነው። ጥቅምት 16 በሚሊኒየም አዳራሽ ከ5 ሰዓት ጀምሮ በተዘጋጀው ጉባኤ ላይ እየተሳተፋችሁ የበረከቱ ተካፋይ እንድትሆኑ እያልን ትኬቱም 100 ብር ብቻ ነው። በዚህ ገዳም ያሉ አባቶችና እናቶች በተፈጥሮና በሰው ሰራሽ ችግሮች እየተፈተኑ እንደሆነ ከዚህ በፊት ብዙ ጊዜ ነግረናቸዋል። በእናንተ ለጋስ ሰዎች የእናቶች ባትና መንገዱ ተሰርቶ ተጠናቋል። አዘጋጅ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። ለመርዳት በእነዚህ አካውንቶች መጠቀም ትችላላችሁ።